መልካም አድማጮቻችንና ተመልካቾቻችን ተመልሰናል። እንግዲህ ይህን ሁሉ ጥያቄ ካነሳን ዘንዳ ይህን ሁሉ ነገር ከተነጋገረን ዘንዳ ከኦኤልኤ እና ከፋኖ ምን እንጠብቅ? በተለይ ትብብር ተፈጥሯል እየተባለና ይሄንን ትብብር የሚነግረን ሰው በጠፋበት ሁኔታ ከኦኤልኤ እና ከፋኖ ምን እንጠብቅ? አንደኛ መጠነኛ የሆነ ከተቻለ የጋራ ካልተቻለ ደግሞ የተናጠል መግለጫ ሊኖር ይገባል። በህዝብ ስም ነው የምንዋጋው፣ በህዝብ ስም ነው የምንዋደቀው ከተባለ ያንን ህዝብ ሙሉ ለሙሉ 100% መረጃ መከልከል ጥሩ ነገር አይደለም። የሚደባበቅ የሚታፈን ነገር ጨለማን ያበዛል። ጨለማ ውስጥ ደግሞ አደጋ ይበዛል። ስለዚህ ያ ጨለማ ላይ ትንሽ መብራት ለማብራት ፖለቲካዊ የሆነ ዝርዝር ሁኔታዎችን የማይገልጽ ኦብቪየስሊ ጠቅለል ያለ አቋም መግለጫ ያስፈልጋቸዋል ባይነኝ ነኝ። ይሄ ነገር ለህዝቦች መፈቃቀድ ተስፋ ሰጪ እርምጃዎችን ይወልዳሉ። ማለት እንደዚህ አይነት ነገር ተስፋ ሰጪ እርምጃዎችን ነው የሚወልደው። ፖለቲካዊ እርምጃዎች፣ ዲፕሎማሲያዊ እርምጃዎች፣ ከዛም አልፎ ወታደራዊ የትብብር እርምጃዎችን ሊወልድ የሚችል እነኚህ ነገሮችን ካደረጋችሁ ወይ ደግሞ ፋኖና ኦኤልኤ እንደዚህ አይነት ነገሮችን ካደረጉ ለመተማመን በር መክፈት ይችላሉ። ህዝብ እንዲያምናችሁ አንደኛ የራሳችሁ ህዝብ እንዲያምናችሁ እምነቱን ከፍ ታደርጋላችሁ። እድሉ ይጨምራል። ከዛም አልፎ ሌላው ህዝብ ራሱ ያንን ነገር እያየ የመዘነ ያለውን እምነት እየጨመረ ፍራቻውን ይቀንሳል። ማለት ያ ጨለማ እየተገፈፈ ሲሄድ እናንተንም ስማችሁን እያጠፋ የሚጠቀም ፖለቲካዊ ኃይል እየቀነሰ እየደከመ ነው። በጨለማ ውስጥ ነው እንደዚህ አይነት ነገር የሚለመልመው። ስም የመጠፋፋት አንዱ ሌላውን እንደ አውሬ አድርጎ ስሎ የፖለቲካ ጥቅም ለማግኘት መንቀሳቀስ። ስለዚህ ያንን ነገር ለማጥፋትም ይጠቅማል። ቅድም እንዳልኳችሁ ይሄ ነገር ማለት ሳይነገር የሚደረግ ነገር ጨለማን ያበዛል ብያቸዋለሁ። በተገላቢጦሹ ይህንንም ጉዳይ ጨምሮ ንግግር ከተደረገ ክርክርም ከተደረገ ብርሃን እንዲበራ ያደርጋል። ምክክርና ክርክር ብርሃን ፈንጣቂ ስራዎች ናቸው። ክርክር ስላችሁ ይሄ ዝም ብሎ የደመነፍስ ሳይሆን የሆነ ግብ ላይ የተመሰረተ ፕሪንሲፕልድ የሆነ ዓላማን ያነገበ ሲቪክ የሆነ ክርክር ሲደረግ ብርሃን ፈንጣቂ ነው፣ ይጠቅማል። ብርሃን ውስጥ ደግሞ የሚደበቅ ነገር አይኖርም፣ የሚጎዳ ነገር አይኖርም፣ የሚፈራ ነገርም አይኖርም። ስለዚህ በአጭሩ መግለጫ ማውጣት ጠቃሚ ነው። ለውስጥም ለውጭም ያለ ህዝብ ለተከታዮቻቸውም ብዙ ነገሮችን የሚያቃልለው
ለህዝቦች መፈቃቀድ ተስፋ ሰጪ እርምጃ ሆኖ ነው የሚታየው ይሄ ነገር። ቢያንስ እንደኔ ላሉ ሰዎች ለህዝቦች መፈቃቀድ ተስፋ አድርጎ ነው የሚታየው። ማለት የማትስማማባቸው ነገሮች እያሉ መግለጫ ውስጥ የግድ መዘርዘር የለብህም። እኔ ቅድም ነግሬያቸዋለሁ። ምሳሌ እያነሳው ማውራት እችላለሁ። አሁን ለምሳሌ አንድ ነገር ልንገራችሁ። ይህንን የማይወዱ ሰዎች እንደሚኖሩ በተለይ በዚህ ሰዓት እርግጠኛ ነኝ፣ ግን ጠቃሚ ነው። የአማራና የኦሮሞ የፖለቲካ ኃይሎችን ሰብስባችሁ ታሪክ ነክ በሆኑ ጉዳዮች በፍጹም ስምምነት መፍጠር አትችሉም። በፍጹም ነው ያልኳችሁ፣ አይቻልም። ይሄ ማለት አትስማማም ማለት አይደለም። በሌላ ጉዳዮች ልትስማማ ትችላለህ። በሌላ ፖለቲካዊ በሆኑ ነገሮች ልትስማማ ትችላለህ። በፍጹም የማይታሰብ ነገር ነው ይሄ። አሁን ለምሳሌ በፍጹም ቀን ብትጨርስ ሳምንት ብትጨምር ጉንጭ አልፋ የለም። ይሄንን ነገር መደባበቁም ምንም ጥቅም አያመጣም። እያነሳ በየጊዜው ለክርክር ምክንያት ማድረጉም ብዙ አይጠቅምም። ሰው ባመነበት በመንገዱ ይሂድ። ችግር የሚኖረው ዌፐናይዝ ተደርጎ ወደ ግጭት ሲገባ ነው። ችግር የሚኖረው አንደኛው መጥቶ የራሴን ተቀበል እንጂ ያንተ አይጠቅምም ብሎ የራሱን መጫን ሲሞክር ነው። አይ እኔ ያንተ አመለካከት እንደዚህ እንደሆነ አውቃለሁ፣ ለዚህ እውቅና እሰጣለሁ፣ እኔ ግን አልቀበልም፣ የኔ አይደለም፣ የኔ ደግሞ ይሄ የሚል ነው ብትል ትክክለኛ ነገር ነው። ማለት ምንም የሚመጣ ነገር የለም፣ በዚህ የሚጎዳ ነገር የለም፣ የሚለማ ነገር ነው የሚኖረው። ይሄም ጉዳይ አይሆንም በዚህ ጊዜ ጠቃሚ ነው ብዬ ስለማላስብ ነው እንጂ በዚህ ላይም ሰፋ አድርገን ምሳሌዎችን እየወሰድን መነጋገር እንችላለን። ለምን ሁሉ እንደሆነ ምክንያቱ ሁሉ ምን እንደሆነ እያነሳን በጥልቀት ዘርዝረን ማውራት እንችላለን። ስለዚህ እነኚህ ለምሳሌ የሰጧችሁ እንደዚህ አይነት ጉዳዮች እያሉ ለትብብር ፖለቲካዊ እርምጃዎች ሲወሰዱ፣ ለትብብር ዲፕሎማሲያዊ እርምጃዎች ሲወሰዱ ለህዝቦች መፈቃቀድ ተስፋ የሚሰጥ ነው። ብርሃን ፈንጣቂ ነው። የህዝብን የወደፊት እድል የሚያለመልም ነው። የእናንተም ትብብር ሁሉ የእናንተ ትብብር ራሱ ሌሎቹ እያዩ እየተማሩበት ወደ እናንተ እንዲጨመሩና የእናንተ ካምፕ እየሰፋ እየጠነከረ እንዲሄድ የሚያደርግ ነው። ከክርክር ቅድም እንደነገርኳችሁ ዝም ብሎ ጉንጭ አልፋ ክርክር ሳይሆን በመከባበር በመፈቃቀድ በእውቀት ሲቪካዊ በሆነ መንገድ የሚካሄድ ክርክር ብርሃን ስለሚፈነጥቅ ጠቃሚ ነው። ይሄንን ብታደርጉ ጥሩ ነው። ስለዚህ ኦኤልኤን እና ፋኖ በእናንተ ስም እንደዚህ አይነት ነገር መረጃ ተለቆ ዝም ስትሉ ለንግግር በር ስለሚከፍት ሰዎች ሲነጋገሩ እናንተም አብሰንት መሆን የለባችሁም እያልኩ ነው። መነጋገራችን አይቀርም። ቢያንስ እኔ እየተናገርኩ ሌሎቹም እርግጠኛ ነኝ ይናገራል፣ የራሳቸውን ሐሳብ ይናገራል። ስለዚህ እነኚህን ነገሮች ለመቅረፍ በጨለማ ውስጥ የሚወለዱ ነገሮችን ለመከልከል እናንተም ብትናገሩ ጥሩ ነው ባይ ነኝ። ስለዚህ ኦኤልኤን እና ፋኖ በእርግጥ ትብብር መስርተዋል ወይ በሚል ርዕስ ስር
ያዘጋጀነው ያሰናዳነው ፕሮግራም በዚሁ ላይ ያበቃል። ስለተከታተላችሁን በጣም እናመሰግናለን። ሰላም ሁኑልን።